ሰው ከልጁ ጋር መታረቅ አቅቶት፣ ከጎረቤት ጋር መታረቅ አቅቶት፣ ከዘመዱ ጋር እንደ ቅዱስ ዮሐንስ አፈወርቅ ይላል እግዚአብሔር ጠላቶቻችሁን ውደዱ ቢለን ወዳጆቻችንን ስንጠላ ብንገኝ እንደምን ያለ ፍርድ ይጠብቀን ይሆን ይላል። ሰው ቤቱ ውስጥ ሰላም አጥቶ የሀገር ሰላም ይላል። እኔ እውነቴን ልንገራችሁ፣ ኦርቶዶክሳውያን እንታረቅ፣ ለሀገር ምህረት እንዲሆን። ብዙ ደም እየፈሰሰ ነው፣ ይበቃናል። ሰው ያለ ዕድሜው እየተቀጨ ነው። እናት ያለ ጧሪ እየቀረች ነው። ብዙ አይኖች ደም እያለቀሱ ነው። እንታረቅና እግዚአብሔር ይማረን። የጨካኝን ልብ እግዚአብሔር ይመልስ። እኛ እንታረቅ፣ ይቅር ባዮች እንሁን። ሰውን ጥለህ መጥተህ ሰውን ተጣልተህ አንት ምናምንቴ፣ አንት ምናምን፣ አንተ ወዘተርፈ በዘሩ ሰድበው፣ በድህነቱ ሰድበው፣ በመልኩ ሰድበው፣ በድንቁርናው ሰድበው ስትጨርስ እዚህ መጥተህ ደግሞ አባታችን ሆይ በሰማያት የምትኖር በደላችን ይቅር በለን እኛም የበደሉን ይቅር እንደምንል። ተው እንጂ ቤታችሁን ይቅርታ አስለምዱት። ሕፃናትን ሳይቀር ይቅርታ የመጠየቅ ልምድ በቤታችሁ ገንቡ። ባለትዳሮች ሕፃኑን ልጃችሁን የ5 ዓመቱን ልጅ እናንተ ካጠፋችሁ ይቅርታ ማለት አለባችሁ። ነገ ይሄ ልጅ ይቅርታ ይጠይቃል ማለት ነው። ይቅርታን ያውቃል። ባል ከልጆቹ ፊት ሚስቱን ይቅርታ ብሎ ማሳየት አለበት። ሚስት ከልጆቿ ፊት ይቅርታ፣ ነገ እሱ ባል ሲሆን ሚስቱን ይቅርታ እንዲጠይቅ፣ ነገ እሷ ሚስት ስትሆን ባሏን ይቅርታ እንድትጠይቅ። የምታየውን ሰው ሳትወድ የማታየውን እግዚአብሔር የት አይተህ ተወደዋለህ ይላል ዮሐን ሲራክ ሲናገር። እግዚአብሔር እኔ ታውቀዋለህ። ከእግዚአብሔር ጋር እንታረቅ፣ ከወንድማችን ጋር እንታረቅ። ማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የምናገኘው ቃል ነው። ብፁዓን ገባርያነ ሰላም እስመ እሙንቱ ውሉደ እግዚአብሔር ይሰመዩ የሚለው ነው። የእግዚአብሔር ልጆች እርቅን የሚያደርጉ ሰዎች ንዑዳን ክቡራን ናቸው፣ እነርሱ የእግዚአብሔር ልጆች ናቸውና ይባላሉና ብሎ ጌታ ራሱ በምድር ተገልጦ ሲያስተምር የተናገረው ነው። ልላችሁ የፈለግኩት ነገር እርቅ ትልቅ ነገር ነው። አዳም በላ፣ ራሱ ኮበለለ። እግዚአብሔር ያለበት ዛፍ ድረስ ተከትሎ መጥቶ ታረቀው። አሁን ዛሬ ታረቁ ሲባል እኔ አልታረቅም። ቀጥሎስ እንደው ትንሽ ሻል ያለ ሰው ካለ ባይሆን እሱ ይምጣ እንጂ ያለድ ያጠፋ እሱ ይባል። እግዚአብሔር ግን መጥቶ ነው የታረቀ። አዳምን ተከትሎ ሄዶ ታርቋል። እኛ ሰው ተከትለን ሄደን መታረቅ ሲገባን እየተከተሉ ምሕረት የሚለምኑንን ይቅርታ የሚጠይቁንን ሰዎች እንኳን ይቅርታ እናደርጋቸው። ይሄ ታዲያ የእግዚአብሔር ልጅ ያሰኛል? ስሳ ለሰላም ወዴግና ሰላምን ፈልጋት ተከተላት ይላል ቅዱስ ዳዊት። ፈልጋት ማለት ታረቅ፣ ተከተላት ማለት አልታረቅም ካለ ቤቱ ድረስ ተከትለ ሄደ ታረቀው። ለምነ ታረቅ፣ አንተ ለምነ ታረቅ። ሰውየው መምጣት ቢያቅተው ትዕቢት ነው እንደሚያደርገን። ውስጣችን ያለው ራስ ወዳድነት ነው እንዳንታረቅ የሚያደርገን። ስለዚህ የእግዚአብሔር ቤተሰቦች ተከትሎ ሄዶ የሚታረቅ መሸነፍ አይደለም። ኦርቶዶክሳዊ ሰው ተበድሎ ተከትሎ ሄዶ በር ቢዘጋበት አንኳኩቶ የሚታረቅ ሰው ተሸናፊ አይደለም፣ እግዚአብሔርን ይመስላል። እርቅ መለመን እግዚአብሔርን ያስመስላል። እንዲሁ በሞት ያፈርሰውን ዛሬ የምነግራችሁ፣ ዛሬ ከሰዓት ጀምራችሁ ለምናችሁ ቢሆን ታረቁ የተጣላችሁን ሰው። እንደዚያ ካደረገ የእግዚአብሔር ልጅ እንሆናለን። የእግዚአብሔር ልጆች ከሆን ደግሞ የእግዚአብሔርን ምሕረት እናገኛለን። ሳንታረቅ ምሕረት ብንለምን ኢትዮጵያ ምሕረት አታገኝም። ምሕረት የሌላቸው እየጨመሩ ነው የሚሄዱት። እርስ በርሳችንን ከታረቅን ግን ምሕረት ይገባናል። ለሀገር ምሕረት ያመጣል እግዚአብሔር። ሰው ከልጁ ጋር መታረቅ አቅቶት፣ ከጎረቤት ጋር መታረቅ አቅቶት፣ ከዘመዱ ጋር እንደ ቅዱስ ዮሐንስ አፈወርቅ ይላል እግዚአብሔር ጠላቶቻችሁን ውደዱ ቢለን ወዳጆቻችንን ስንጠላ ብንገኝ እንደምን ያለ ፍርድ ይጠብቀን ይሆን ይላል። ጠላቶቻችሁን ውደዱ ብሎን ወዳጆቻችንን ስንጠላ ከተገኘንማ እንዴት ያለ ፍርድ ይገባን ይሆን? አሁን እኮ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ሰው ቤቱ ውስጥ ሰላም አጥቶ የሀገር ሰላም ይላል። እኔ እውነቴን ልንገራችሁ፣ ኦርቶዶክሳውያን እንታረቅ፣ ለሀገር ምሕረት እንዲወርድ። ብዙ ደም እየፈሰሰ ነው፣ ይበቃናል።
ሰው ያለ ዕድሜው እየተቀጨ ነው። እናት ያለ ጧሪ እየቀረች ነው። ብዙ አይኖች ደም እያለቀሱ ነው። እንታረቅና እግዚአብሔር ይማረን። የጨካኝን ልብ እግዚአብሔር ይመልስ። እኛ እንታረቅ፣ ይቅር ባዮች እንሁን። በሞት ያፈርሰውን ይቺ ቤተክርስቲያን የይቅርታ ምልክት ናት። ለምሳሌ ይሄን ቆብ ታዩታላችሁ። እኔ የለበስኩት ቆብ አባ ጴሜን የሚባል አባት ምን ይላል? ቆብሰ ትምህርተ የዋሃት ይእቲ፣ ቆብ የይቅርታ ምልክት ነው ይላል። ቆብ ይቅርታ የማያደርግ መነኩሴ አይባልም። ቆብ የይቅርታ ምልክት ነው። ምክንያቱም ይሄ በዕለተ ዓርብ ክርስቶስ የደፋው የሾህ አክሊል ነው። ክርስቶስ የሾህ አክሊል ደፍቶ ይቅር ሲል ነው የዋለ፣ ሲጣላ ነው የዋለ። ይቅር ሲል ነው የዋለ። ክርስትና ይቅርታ ነው። መስቀል የያዝነው ለምንድን ነው? ልንዋጋበት ይመስላችኋል? ይቅር ልንልበት ነው። አንገታችን ላይ ማተብ ያሰርነው ይቅር ልንልበት ነው። ያለ ይቅርታ በፍጹም የእግዚአብሔርን ፊት ማየት አይቻልም። ቅዱስ ዳዊት ርትዕሰ ትሬዮ ገጾ ወርትዕሰ ትሬዮ ገጾ፣ ቅን ሕሊና የእግዚአብሔርን ፊት ታያለች አለ። እንደሱ ያለ ፊት ማለት ነው። ጠላቱ እያሳደደው ይቅር የሚል ዳዊት። የአምላክ ልብ የተባለ እኮ እንደ አምላኩ ይቅር ባይ ስለሆነ ነው። እና እግዚአብሔር አዳምን ተከትሎ ታረቀው። ኋላ ደግሞ በጣም በሚያስደንቅ ሁኔታ እግዚአብሔር ቀድሞ ካደረገለት በላይ ለአዳም ትልቅ ነገር አደረገለት። መጀመሪያ እግዚአብሔር ትቢያውን አንስቶ የአምላኩን መልክ እንዲይዝ አድርጎ ፈጠረው። ይሄን መያዝ ባይሆንለት ደግሞ ወነሥአ አርአያ ገብር፣ የባሪያን መልክ ይዞ አምላክ ወደ ምድር መጣ። ይህ ፍጹም ይቅርታ ነው። እንደምን ያለ ይቅርታ ነው! በእግዚአብሔር መንግስት ላይ በተነሳ በጠላቱ ለአዳም የእሱን መልክ ይዞ መምጣት ፍጹም የሆነ ምሕረት ነው እግዚአብሔር ለሰው ልጆች ያደረገው። ማን ንጹሕ ልብስ እያለው አዳፋ ልብስ ይለብሳል? ማን ሀብታም ሆኖ በድሃ ጓሮ ይገኛል? ክርስቶስ ግን እፎ ቤተ ነዳይ ሀደረ ከመ ምስኪን፣ እንዴት እንደ ምስኪን ከድሃ ቤት አደረ፣ በበረት መካከል ተወለደ። ይህ ፍጹም ይቅርታ ነው። ያም ብሎ ደግሞ ስጋውን ቆረሰ፣ ደሙን አፈሰሰ። ይሄ ፍጹም ይቅርታው ነው። በምስማር ለሚመቱት እጆች ይቅርታን አደረገ። ይሄ ፍጹም ይቅርታው ነው። እናንተ በአይሁድ ትደነቃላችሁ፣ እኛ እድሜያችን በሙሉ ስንሰቅለው አይደለንም የኖር ነው። አይሁድ እኮ አንድ ቀን የቸነከሩት ኃጢአት በሰራን ቁጥር እኮ ክርስቶስን እየሰቀልን ነው። እግዚአብሔር ስንት ቀን ነው የማረን ወገኖች? እግዚአብሔር ስንት ቀን ትቶልናል? እግዚአብሔር ስንት ቀን የዕዳ ደብዳቤያችን ፍቋል። እኛ ግን እስካሁን የይቅርታ ልብ የለንም። ቅዱስ ዮሐንስ አፈወርቅ እንደተናገረው ዓርብ የክርስቶስ ደም ሲያርፍበት አለቱ ሲሰነጠቅ የአይሁድ ልብ ግን እንደተዘጋው አለ ይላል። ልባችን እስከ ዛሬ ተዘግቶ ይቅርታ የለው፣ ምሕረት የለው። አንኳኩ ይከፈትላችኋል አለ። የልባችን በር ተዘግቶ ምኑን በር ነው የሚከፍትልን? ራዕየ ዮሐንስ ምዕራፍ 3 ላይ አንብባቸዋል። በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ካለ ገብቼ እራት እበላለሁ። ክርስቶስ ዛሬም በደጅ ቆሞ ያንኳኳል። የተዘጋ ልብ ነው ያለው። ወንድሞቼና እህቶቼ ይቅር ባዮች እንሆን። ያን ጊዜ እግዚአብሔር ይቅር ይለናል። ብፁዓን መሐርያን እስመ እሙንቱ እስመ ሎሙኒ ይምህርዎሙ፣ የሚራሩን ውዳን ክቡራን ናቸው፣ ለእነሱም ፍቱሕ ርቱዕ ሥላሴ ይራሩላቸዋል ብሎ ነግሮናል። ምሕረት የእግዚአብሔር ልጅ ምልክት ነው፣ የመሆን ምልክት ነው። የተጣላ ማስታረቅ እግዚአብሔር ልጅ ነው። ባልና ሚስትን ፈልጋችሁ አስታርቁ። አሁን እግዚአብሔር ቤተክርስቲያኒቱን የሚመታት ትዳርን በመምታት ነው። ባልና ሚስትን ፈልጋችሁ ጭራችሁ አስታርቁ። እውነቴን ነው። ፈልጋችሁ እንደው በዚህ ዘመን አይጉድ ጉርብትናም ቀረ። ከተማ የኔን ሳያበላሸው አይቀርም። ያው ማለት እቺ እንትን ስላለች ማለት ነው። ግብ የሚባል ነገር ስለመጣ ምንም የለም። አሁን ድሮ ገጠር ስናድግ ምንድነው መሰላችሁ? የሆነ ጭቃ ስናቦካ ምናምን ልጅ ሆነን የሆነ ጎረቤት ካገኘን የመቅጣት መብት አለው። አባቴ አይደለም ግን በደንብ አድርጎ ይገርፈኛል። ዋስጥራ ብሎ ነው የሚገርፈኝ። ሄጄ ደግሞ ይቆጡልኛል ብዬ ለእናት አባቴ ገሌ እኮ ደብድቦ ሲባል ደግ አደረገ እሰይ እኔ ይጨምሩልናል እንዲያውም ማለት ነው። ያ ነው ኢትዮጵያዊነትን ያቆየው ማለት ነው። አሁን የጎረቤትን ልጅ መቆንጠጥ ይቻላል? ኧረ በስላሴ
ጭራሽ አሁንማ ጭራሽ ልጅንም መቆንጠጥ አይቻልም ነው እንጂ አቢዩዝመንት መጨቆን ነው ልጆች። አሁን እኮ ልጅ እያሳደግን ሳይሆን በሬ እያደለብን ማዳበሪያውም ይመስለኛል በ13 ዓመታቸው እንዲህ የሚሉ ልጆች ነው የሚመጡት፣ ግን ነፍስ ይኖራቸዋል። በጣም ከባድ ነው። እና ባልና ሚስትን አስታርቁ። የባልና ሚስት ጠብ ከሀገር ጠብ ይበልጣል። ለምን? ሁከት ከበዛበት ትዳር የመጣ ልጅ ነው ሀገር የሚያውቀው። ባልና ሚስት አስታርቁ። እግዚአብሔር ይገርማቸዋል። ባልና ሚስት ሊያስታርቀ ሰማይ ወርዶ እንደነበር ታውቃላችሁ? እኔማ እንዲያው ግርም ምን የሚያደርገኝ አብርሃምና ሳራን ሊያስታርቅ እግዚአብሔር ወርዶ ነበር። እንዲያው ሽማግሌ ቢልክላቸውስ? ወርዶ እግዚአብሔር ከሰማይ አብርሃምና ሳራ ተጣልተው እናታችን ሳራ መካን ሆና በኋላ አንድ ቀን ከገረዲቱ ውለድ ብላው ከአጋር ወልዶ እንደገና ደግሞ አጋር ደግሞ በሳራ መኩራት ጀምራ ከዚያ በኋላ ደግሞ ሳራን እግዚአብሔር ጎብኝቷት ይስሐቅን ወልዳ ደግሞ ሳራ ደግሞ እንደገና ደግሞ ትንሽ ትዕቢት ነገር ጎብኝቷት ምን አደረገች? የኔ የእመቤቲቱ ልጅ ከባሪያ ልጅ ጋር አይጫወትም ብላ ጠብ። እንግዲህ ብዙ እንግዲህ ትዳር ጠብ የሚመጣው በሰራተኛ ነው። እኔ ካሁን ቀደም አስተምሬ ያውቃለሁ። ባልና ሚስት አንድ ቤት እየኖራችሁ በሰራተኛይቱ ምክንያት ጠብ ከመጣ ከሚስቶቻችሁ ጎን ቁሙ። ገብቷችኋል አይደለም? አዎ፣ ከባድ ነው። ሴቶቹ ልቡናቸው ቅን ነው፣ ግን ሰውን የሚወዳቸውን ሰው ፈተና ያቀርቡለታል ይባላል አሉ ነው እንግዲህ። ያቀርቡለታል ማለት ለምሳሌ ለሰራተኛይቱ አነስ ያለ ራት ትሰጣታለች ከሱ ፊት፣ አንቺ ጨምሪያት እንጂ ካለ ነው የሰውዬ ልቡ ከሰራተኛይቱ ጋር ነው ያለ የሚለውን ለመመዘን ነው አሉ ነው። ይሄም ቢሆን እንጂ አላውቀውም እውነት ለመናገር እና የዚያ ጊዜ ዝም ነው ማለት ያለብህ አንተ። ኋላም ትጨምራት ነገም ታብላት። አሁን ከየት አገኘኸው ሲባል ከመጽሐፍ ቅዱስ። እግዚአብሔር ሳራና አብርሃም ሳራና አጋር ሲጣሉ እግዚአብሔር ምንድን ነው ያለው? ሳራን ስማት አለ። ሰራተኛይቱ ምን ትበላለሁ? አስወጣት። ከባድ ነው። ድሃ ግን አስለቅሶ አላልኩ፣ ሰራተኛ ጨቁኖ አላልኩ። እሷ እንዴት ትሆናለች? ሸኛት፣ ለእሷ ምን ያለውላት አለ። እሷ የወለድከውንም እባርክልሃለሁ አለ። ሸኝቶ ሰደዳት። አሁን እኔም ጉዳዩ ስለ ሳራ ስለ አጋር ስለ አብርሃም ርዕሳችን አይደለም። የገረመኝ የአንድ ባልና ሚስት የአንድ አባውራ ጠብ እግዚአብሔር ገዶት ከሰማይ ወርዶ ባልና ሚስት ሲሸመግል መገኘቱ ነው። ምክንያቱም እግዚአብሔር የእርቅ አምላክ ነው። የጠብ ትንሽ የለም። የዓለማት ጌታ ሁለት ሰው ሊያስታርቅ ከሰማይ ወርዶ መጣ። ይሄ ግርማችሁ ነው። እርቅ ቀላል ነው። እግዚአብሔር ከሰማይ የወረደበት ርዕሰ ጉዳይ ነው እርቅ። ክርስቶስ ሰው የሆነው ሊያስታርቅ ሊታረቅ ነው። እርቅ ትልቅ ነገር ነው። ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። የፊልሞና መልእክት በመጽሐፍ ቅዱስ አንድ ምዕራፍ ያለው መጽሐፍ ቅዱስ ነው። ልክ እንደ ይሁዳ መልእክት ማለት ነውና በጣም የሚያስገርማችሁ ለምንድን ነው? ፊልሞና መልእክት ከሁሉም መጽሐፍ ቅዱሶች ከሚያስገርመው ጠባዩ አንድ ባሪያንና አንድ ጌታን ለማስታረቅ የተጻፈ መጽሐፍ ነው። በጣም እኮ ነው የሚገርማችሁ። ስለ እርቅ ትልቅነት ነው አረሳችን። ፊልሞና የሚባል አንድ ትልቅ ሰው ነበር፣ ባለጸጋ። አናሲሞስ የሚባል ባሪያ ነበረው። ዛሬ ሰራተኛ ተብሏል። አሁን ያው መቼስ እንትን እያለ አይደል፣ ቀለም እየተቀባ ነው ሁሉ ነገር። አሁን ሰራተኛ ተብሏል። ከዚያ ደግሞ አይነ ስውር የሚለው ቀርቶ ማየት የተሳነው ደህና ነው፣ ይሁን ግድ የለም። አሁን ሰራተኛው አናሲሞስ፣ ባለጸጋው ፊልሞና ይባላል። ሁለቱ ተጣልተዋል። በቤተ ክርስቲያን በትውፊት ከብት አጥፍቶ ነው ይላሉ። ለማንኛውም ግን አንድ ባለጸጋና ሰራተኛው ተጣሉ። ቅዱስ ጳውሎስ ይህንን ሰምቶ አናሲሞስን እንዲታረቀው የጻፈው አንድ ደብዳቤ ከመጽሐፍ ቅዱስ አንድ መጽሐፍ ቅዱስ ተብሎ ተቆጥሯል። በጣም ይገርማቸዋል። አንድ ባለጸጋንና ሰራተኛውን ለማስታረቅ የተጻፈ ደብዳቤ
ከመጽሐፍ ቅዱስ አንዱ ምዕራፍ ነው። ለምንድን ነው እንደዚህ የተደረገ? ሁለት ነገር ነው የምንረዳው ከፊልሞና መልእክት። አንደኛው ሰው ክቡር መሆኑን፣ ሁለተኛው እርቅ ትልቅ መሆኑን ነው የምንረዳው። እንዴት ሰው ለማስታረቅ የተጻፈ ደብዳቤ መጽሐፍ ቅዱስ ይጠረዛል? ሰው ክቡር ነው። ሎሌም ቢሆን ክቡር ነው። ሰው ሎሌም ቢሆን ሰራተኛም ቢሆን ክቡር ነው። ታረቅ፣ ከሰራተኛ ጋር ካልታረቅ ከእግዚአብሔር ጋር አትታረቅም ብሎ ጻፈልን። ሰራተኛ የበደለ ያጠፋብህ ሀብት ካለ እኔ እከፍልሃለሁ በእኔ ቁጠረው ብሎ ነው ቅዱስ ጳውሎስ ያስታረቅ። ዋሱ ነው ማስታረቅ። ስለዚህ ዘመዶቼ እርቅ ትልቅ ነገር ነው። ታረቁ ታረቁ። እርቅን የሚያደርጉ ሰዎች ብፁዓን ናቸው። እስኪ አንድ ጥያቄ ልጠይቃችሁ። አንድ ንጉሥ ፎቶ ይለጠፋል። ፎቶ ተለጥፎ የንጉሱን ፎቶ ስንቀድ የንጉሱ ወታደሮች ቢያዩን ሀ ይሸልሙናል፣ ለ ይቀጡናል። ምረጡ እንጂ። አቤት ለምን? አቤት የከተማ ሰው ሲናደድ የጓደኛውን ፎቶ ይቀዳል ይባላል። እውነት ነው ማለት አንድ ለምሳሌ ዘለቀ የሚባለው ምን የሆነ ተክሉም በሉት ብቻ የሆነ ሰው ጓደኛው ጋር ሲጣላ ድሮ ተማሪ እያሉ የተነሱ ፎቶ ካለ ቅድድድ ያደርጋል አሉ። እውነት ነው ሳይሆን አይቀርም። ጥያቄው ፎቶውን የሚቀደው ማንን በመበቀል ነው? ነገሩኝ እንጂ ፎቶውን በመናቅ ማንን እየናቀ ነው? በጣም ጥሩ። እንግዲያማ ሰው የማን ምስል ነው? ስለዚህ ሰውን ስንንቅ ማንን ነው የምንንቀው? እግዚአብሔር ነው የምንንቀው። ሰውን ጥለህ መጥተህ ሰውን ተጣልተህ አንት ምናምንቴ አንት ምናምን አንተ ወዘተርፈ በዘሩ ሰድበው፣ በድህነቱ ሰድበው፣ በመልኩ ሰድበው፣ በድንቁርናው ሰድበው ስትጨርስ እዚህ መጥተህ ደግሞ አባታችን ሆይ በሰማያት የምትኖር በደላችን ይቅር በለን እኛም የበደሉን ይቅር እንደምንል። ተው እንጂ። አንድ ካህን ሁለት ሰዎችን ለማስታረቅ ተቀምጠው ቢሉ አልታረቅላቸው አሉ። በሉ ለጸሎት እንነሳ አሉ። ለጸሎት ተነሱ። በሉ አባታችን ሆይ አባታችን ሆይ ሳይታረቁ ነው እኮ። በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም በሕግ አምላክ እዚህ ላይ ያቁሙ አሉ ይባላል። ገብቷችኋል? ለምን እኛም የበደሉንን ምን የሚላለው ይቅር እንል ዘንድ የሚላለው። እግዚአብሔር ላይ ለምን ድራማ ትሰራለህ? ታረቅ። አቡነ ዘበሰማያትን አለማለት ኃጢአት ነው። ሳይታረቁ አቡነ ዘበሰማያት ማለት ደግሞ በእግዚአብሔር ላይ መዘበት ነው። እግዚአብሔር ደግሞ አይዘበትበትም አይደል ያለ ቅዱስ ጳውሎስ። ስለዚህ ሁላችንም እንታረቅ፣ ከዛሬ ጀምሮ እንታረቅ። እኔ የተጣሉ ሰዎች ገጥመውኝ ሳስታርቅ የምጠቀማት አንዲት ነገር አለች። ከጠቀመቻችሁ ልንገራችሁ። ሁለት ሰው ሊታረቁ ተቀምጠው እምቢ ካሉኝ፣ አይ አባ አልገባህም፣ ሰውየው እኮ እንዲህ ያደረገኝ ሰው ነው፣ እንዲህ ያደረገኝ ሰው ነው፣ እንዲህ ያደረገኝ ሰው ነው፣ እንዲህ ያደረገኝ ሰው ነው ሲለኝ አንድ ጥያቄንም ጠይቅ፣ ከክርስቶስ ትበልጣለህ ነው የምለው። አልበልጥም። እንግዲያስ እግዚአብሔር እንዲያደርጉ ተደርጎ ምን ብሏል? ታርቋል። ብዙ ባልና ሚስት በዚች ንግግር ታርቀውልኛል። ከክርስቶስ ትበልጫለሽ፣ ከክርስቶስ ትበልጣለህ እላለሁ። አልበልጥም ካልክ ታረቅ፣ አልታረቅም ካልክ እንዲሁ ከሆነም ደግሞ እሱ ይምጣ፣ ከሆነም ደግሞ እሷ ትምጣ አይባልም። ሄደ ታረቅ። ዛሬ ስለ እርቅ ነው የምነግራችሁ። የጻድቁ ቤት የእርቅ ቤት ስለሆነ አባታችን አቡነ ተክለ ሃይማኖት ዓርብ ቀን አይደለ አንድ ሰውዬ መጥቶ የጣዖት አምላኪ ልጅ መጣ። ከዚያ በኋላ ውሃውን ባርከው ወተት አድርገው ጠጣ አሉት። አይ መርዝ ልትሰጡኝ ስለምትችሉ ቅመሱልኝ አለ። ደቀ መዝሙራቸውን ቅመስለት አሉት። እንዲህ አባታችን በጾሙ አለ። ልጄ ከጾምማ ፍቅር አይበልጥም አሉ አቡነ ተክለ ሃይማኖት። ከጾም ፍቅር ይበልጣል። የምግብ አድማ እኮ አይደለም። ጾምማ እንግዲህ ይሄ አሁን ሰው ውፍረት ለመቀነስ እየጾም አይደል አሉ። እየጾመ ነው አሁን። ሳይበላ ያድራል። ከንችር ብሎ ነው የሚያድረው። አቋሙን ለማስተካከል ብሎ መከራውን እያየ ማለት ነው። የጾምማ ጉዳዩ ፍቅር ነው። ፍቅር ከጾም ይበልጣል። ስለዚህ
የእርቅ ቤት ላይ ነው የቆመው። የተክለ ሃይማኖት ልጆች ከሆን እንታረቅ። ዛሬ ጀምራችሁ ሄዳችሁ ታረቁ። ሰው ልካችሁ የተጣላችሁትን ይቅር ባዮች ሁኑ። ቤታችሁን ይቅርታ አስለምዱት። ሕፃናትን ሳይቀር ይቅርታ የመጠየቅ ልምድ በቤታችሁ ገንቡ። ባለትዳሮች ሕፃኑን ልጃችሁን የ5 ዓመቱን ልጅ እናንተ ካጠፋችሁ ይቅርታ ማለት አለባችሁ። ነገ ይሄ ልጅ ይቅርታ ይጠይቃል ማለት ነው። ይቅርታን ያውቃል። ባል ከልጆቹ ፊት ሚስቱን ይቅርታ ብሎ ማሳየት አለበት። ሚስት ከልጆቿ ፊት ይቅርታ፣ ነገ እሱ ባል ሲሆን ሚስቱን ይቅርታ እንዲጠይቅ፣ ነገ እሷ ሚስት ስትሆን ባሏን ይቅርታ እንድትጠይቅ። ይቅርታን ስላልተማርን ነው። አሁን ይሄ ተራራ ልብ ይዘድ ብለን እንዲህ እንደ ዶሮ አውራ ዶሮ ነው እንደዚህ ኩፍስ ኩፍስ የሚለው አውራ ዶሮ ይመስል ልባችንን አሳብጠን ነገ ክርስቶስ ለሚንደው። የእግዚአብሔር ልጅ የሚያደርገን እርቅ ነው። አሁንም ስለ እርቅ ትልቅ ነገር፣ ሰውን መንቀፍ፣ በሰው ቂም መያዝ፣ ወንድምን መጸየፍ እግዚአብሔርን ከኛ ይሰውረዋል። የእግዚአብሔር ቤተሰቦች ሰው ምን እንደሆነ ማን ያውቃል? የሰውን ልብ ማን ያውቀዋል? ጥልቅ ነውና ብሏል ነቢዩ ኤርምያስ። የሰውን ልብ የሚያውቅ የለም። ሰው ምኑ ነው ሰካራም እንደሆነ በምን ታውቃላችሁ? ዘመን ጥሎት ይሁን አጥቶ ይሁን በአስተዳደግ ተበድሎ ይሁን አደጋ ደርሶበት ይሁን ጎዳና ላይ የወጣ በምን እንደሆነ በምን ታውቃላችሁ? አናውቅም። ለማናውቀው ወንጀል እንዴት ፍርድ እንሰጣለን? ምክንያቱን እናውቃለን። እኛ እገሌ ለምን ሰካራም እንደሆነ አናውቅም እኮ። ሰው ወዶ ሌባ ይሆናል ብላችሁ ነው? የሚሆንም ይኖራል። እንዘንለት ገሃነምን ባያውቅ ነው ብለን እንራራለት። እንታረቅ፣ ሰውንም እናስታርቅ። ቁልቁለት ወርደን አቀበት ወጥተን ከዛ ውጭ ሰውን አታስቀይሙ። እንዲሁ በሞቴ ልላችሁ የፈለግኩት ነገር እርቅ ትልቅ ነገር ነው። ጠብ ደግሞ ክፉ ነው። በቃል ሰውን አትውጉ። ብፁዓን ገባርያነ ሰላም፣ ሰውን የሚያስታርቁ ሰዎች ንዑዳን ክቡራን ናቸው። አንድም ብለው አባቶቻችን ራሳቸውን በንስሐ የሚያስታርቁ ንዑዳን ክቡራን ናቸው። የሚያስታርቁ ማለት ራሳቸውን በንስሐ ከእግዚአብሔር ጋር የሚያስታርቁ። ይሄ ባለ 50 ሰማይና ምድር ታርቀውበታል። አሁንም ንስሐ ግቡ። በባለ 50 ንስሐ የለም የተባለው ስግደት አይሰጣችሁም ነው እንጂ አትናዘዙም አልተባለም። እሾህ ወግቶኝ አሁን ባለ 50 ነው በሰኔ እነቅልልሃለሁ ይባላል እንዴ? እሾህ አይደለም እንዴ? ኃጢአት ምንድን ነው? እሾህ ነው። ነፍሴን እየወጋት አይደለም እንዴ? እና እሱን በሰኔ እነቅልልሃለሁ ሊባል ነው እየወጋኝ? አሁኑኑ ሄዳችሁ ታረቁ፣ ከእግዚአብሔር ጋር እንታረቅ። ኢትዮጵያ ምን ያስፈልጋታል ብትሉኝ፣ ከእግዚአብሔር ጋር መታረቅ። ኢትዮጵያ የሚያዋጣት እጇን ወደ እግዚአብሔር መዘርጋት። ከእግዚአብሔር ጋር ከታረቅን እግዚአብሔር ለግፈኞች ልብ ይሰጣል። እግዚአብሔር ክፉ ልብን ይመልሳል። ደም አፍሳሾችን እጃቸውን ይሰበስባል። አይምሯቸውን ያስተካክለዋል። ክፉ ምክራቸውን ወደ በጎ ይለውጣል። እኛ ከእግዚአብሔር ጋር ግን አንታረቅ። ካልታረቅን ታዲያ ምን እናገኛለን? አንታረቅና እንለምነው ምን ይገኛል? ምንም። ስለዚህ የእግዚአብሔር ቤተሰቦች ሕዝብ ሲከፋ እንደ ጨንገር ክፉ ሰዎችን ይጠቀማል እግዚአብሔር ይባላል። አሁን ከእግዚአብሔር ጋር እንደመታረቅ ራሳችንን ወደ እግዚአብሔር እንመልስ። በማንም ላይ አንፍረድ። በማንም ላይ የመፍረድ ኃጢአትን እናቁም። ተያይዟችኋል እናንተም እናቶቼ፣ እንዲሁ ቁጭ ብላችሁ በሚዲያ መነኩሴ ስትሳደቡ፣ ቄስ ስትሳደቡ፣ ጳጳስ ስትሳደቡ። እኔ ለምሳሌ አሁን አርብ ጠዋት እንጀራ ስበላ ታዩኝ ይሆናል። እሷም ቪዲዮ ታነሱና ተመልከት፣ አባ ገብረ ኪዳንን ተመልከት፣ አርብ ቀን ምን እንደሚያደርግ ተመልከት፣ ጉዳችንን እንስማው። እንዲያው አንደኛ እንዲያው ብትምሩን ምን አለ አንዳንድ ቀን። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እናንተ 100 ኃጢአት ሰርቼ ብላችሁ ስትናዘዙ ውጣ አንተ ሌባ ብለናችኋል? ለራስ ሲቆርሱ አሉ አያሳንሱ እኮ ነው። አንደኛ ብትምሩን ምን አለ፣ ተያይዘን ከምንጠፋፋ ተያይዘን ብንጸድቅ አይሻልም? እውነቴን ነው። አባ ገሌ ንስሐ ይግቡ ብላችሁ በግል ብትነግሩን ሸጋ ነው። አንድ እሱ ነው። ሁለተኛ ደግሞ ሰውየው አርብ ቀን ለምን ማለዳ እንደበላ አታውቅም። በሽታ ኑሮበት ቢሆንስ?
ሶስተኛሳ ሰውየው በልቶ ሄዶ ንስሐ ገብቶ ከእግዚአብሔር ጋር ታርቆ ሁሉ አንተ እንደ ውሻ ወር ሙሉ ከእሱ ኃጢአት ጋር ነህ። ሰውየው ግን ታርቆ ጨርሶ ሊሆን ይችላል ከእግዚአብሔር ጋር። በጣም በጣም እኔ የምነግራቸው አሳፋሪ የሚያሰኘን ይሄ ነው። ራሳችንን ከእግዚአብሔር ጋር እናስታርቅ። እንመወቃቀሱን እንተወው። ሲኖዶሱ ነው፣ ቄሶቹ ናቸው፣ መነኮሳት ናቸው፣ ጥሩ አባታትን ነው። ዝም ብለን እንታረቅ። ግድ የላችሁ። አዎ እኛም እያጠፋን ነው። ጥሩ አባት አልሆናችሁም፣ ግን አብረን እናዲያ እግዚአብሔር ጋር እንታረቅ። ለእኛም ጸልዩልን፣ ለምኑልን። ጥሩ ሰው ካልሆንለች እንዴ እኔ እንዲያው እውነት ለመናገር እንዴ አጼ ቴዎድሮስ ሲያስቀድሱ አሉት የተባለ አንድ ነገር አለና ሲያስቀድሱ ዲያቆኑ ጳውሎስን ትቶ ምን አነበባሉ? ኢዮብን። ቅዳሴ ላይ ኢዮብ አይነበብ እንግዲህ እግዚአብሔር ያሳያችሁ ማለት ነው። እና መርጦ ተዘጋጅቶባታል። ያው አጼ ቴዎድሮስ ቄስ ሲጨቁኑ አልነበረም? እና ምን አደረገ? አነግስ ብእሴ መደልዎ የሚለውን ያነባል። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር የሚለውን ነው የሚያነበው ማለት ነው። እሳቸው እያስቀደሱ ነው ማለት ነው። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር ይላል እና ዝም ብለውታል። አልሰሙኝም መስሎት መልሶ አነግስ ብእሴ መደልዎ ይላል። ዝም። ሶስተኛም አነግስ ብእሴ መደልዎ አይ በይንተ ከህዝብ የሚለውን ጨምረው ስለ ህዝቡ ክፋት የሚለውን ጨምረው ማለት ነው። ስለ ህዝቡ ክፋት የሚለውን ጨምረው እስኪ በሉ ሁላችሁ ስለ ህዝቡ ክፋት የሚለውን ጨምረው ነው። ስለዚህ የእግዚአብሔር ቤተሰቦች እንደው እንደ ጦር ጉሮሮ እንደ ፈረስ ጆሮ ተካክለን በድለናል። ማንም ሰው እኔም ጨምሮ ያው እግዚአብሔር ያውቃል። እንደው ለትትና ማድረግ ሁላችንም በድለናል። እግዚአብሔርን ይቅር በለን እንበል። ይልቁን እንታረቅ። ራሳችንን አሁን ከዛሬ ጀምራችሁ ንስሐ አባት የሌላችሁ ንስሐ አባት ያዙ። ፈልጋችሁ ከእግዚአብሔር ጋር እንታረቅ። የምታየውን ሰው ሳትወድ የማታየውን እግዚአብሔር የት አይተህ ተወደዋለህ ይላል ዮሐን ሲራክ ሲናገር። እግዚአብሔርን የት ታውቀዋለህ? ከእግዚአብሔር ጋር እንታረቅ፣ ከወንድማችን ጋር እንታረቅ። ደግሞ ምን ይላሉ አባቶቻችን መልሰው ሲተረጉሙት? ሰውን ከእግዚአብሔር ጋር እንዳይጣላ የሚያስታርቁ ብፁዓን ናቸው ይላሉ። ከእግዚአብሔር ጋር እንዳይጣላ የሚያስታርቁ ማለት ገንዘብ አጥቶ ሌባ ከሆነ በዚች ነግድና አትስረቅ ብለው ከእግዚአብሔር ጋር ያስታርቁታል። አያችሁ፣ በንስሐ ብቻ እኮ አይደለም። አጥቶ ሌባ የሆነውን እንካ በዚች ስራ ከዚህ በኋላ ሌባ አትሁን ስትለው ከእግዚአብሔር ጋር ታስታርቀዋለህ። ልክ እንደ ንስሐ አባት ወንከው እኮ ማለት ነው። ንስሐ አባትነትን አትተኩ። ከእግዚአብሔር ጋር የሚያስታርቅ ቄስም ብዙ ነው። ሰውን ከእግዚአብሔር ጋር የሚያስታርቅ ቄስ ብዙ ነው። ፈራጅ አትሁኑ፣ ቄስ አትጥሩ። እኔም አምላክን ቄስ አትጥሩ፣ ጥሩ አይደለም። እንደው ቄስ አትጥሩ። አያሳዝኗችሁም? እንደ እውነቴን ነው። 50 ዓመት 40 ዓመት መከራቸውን ጥረው ግረው ውሻ እየጮህባቸው ተምረው ሰዓታት ቁመው አድረው ማህሌት ቁመው አድረው መተው ከእናንተ እንደው አንድ ቀን እንጀራ በሉ ብላችሁ ታማላችሁ። ይኸው ቄሱ ሲጎርስ ይኸው እንትን ሲል በቲክቶክ እያወጣችሁ በፊት ምን ጉድ ናችሁ? እንደው እውነቴን ነው ማምላክን የሰው ገመና እያወጣችሁ የእናንተን ገመና የሚያወጣ ይጥልባችኋል። እንዴት የሚበላን ሰው ቀርጾ ሰው እንዲህ በፍጹም ነውር ነው። ከኦርቶዶክስ አይጠበቅም። ሲለፋ ያደረ ቄስ ቢበላስ ነውር አይደለም እንዴ? ነውር እኮ ነው። ሰው በሆድ ይፈረድበታል። ደሞስ የምትመጻደቁ ለምንድን ነው? እግዚአብሔር ለጅብ የሚሰጠውን እንጀራ ለቄስ መስጠት አቅቶት መሰላችሁ? ትጸድቁ እንደሆነ ብሎ ነው እንጂ አህያን አብልቶ የሚያሰድር አምላክ፣ እባብን የሚመግብ አምላክ ስቦ ውዱ ዘሳረረ ሁሉ ዓለም ባህቲ ቃል ብለው የሚጮሁለትን ወፎቹን እንዴት ይተዋቸዋል? ይሄ አለማወቅ ኧረ በጣም ከባድ እኮ ነው። አብርታ እያበላችሁ ቪዲዮ ማንሳት ሞኝ ናቸው። እንዲህ አሁን እኔ አሁን መጥቼ ከእናንተ ቤት ስበላ ጉርስ አረግ ቪዲዮ ልትቀርጹኝ ነው? መነኩሴን እንዲሁ ሲጸልይ ያነሱታል እንጂ ሲበላ የእኛ አባት ሲበላ ልትሉ ነው? የእኛ አባት ሲጸልይ ይበሉ እንጂ ነውር እኮ ነው። ዘወር ነው ማለት ዘወር። እንዲሁም ልንገራችሁ፣ ሰማችሁኝ? ሰው ሲበላ አቅርባችሁ ዘወር በሉ። አይን አይቱት ይብላ፣ ሀራበው ይብላ። እኔ እውነቴን እኮ ነው። እግዚአብሔር አብርሃምን ለማብላት ከሰማይ እንደወረደ አላያችሁ? አብርሃም እንዲበላ ብሎ
አብርሃም እንዲበላ ብሎ እግዚአብሔር እየበላ እንደዚህ እያጣበቀ እየጎረሰ እየመሰለ አብርሃም እግዚአብሔር ከበላማ እያለ እንዲበላ አብርሃም እንዲበላ። እኔ ካስተማሩኝ መምህሮቼ አንዱ ያየዋቸው ስማቸውን ስለማይፈልጉ ውዳሴ ከንቱ እንዳይሆንባቸው አልጠቅስም። አንድ ቦታ ሄደን ይጨመር እንጀራ አሉ። የእንታ ምነካቸው ብለን እኛ ደግሞ ይጨመር አረ በቃን ስንል አይን ያልበቃኝም ጨምሩ ብሎ ተጨመረ። ከተጨመረ በኋላ ለካ ሌላው ሆድ እንደቀረው አይተው ነው እንዲበላ ብለው፣ እሳቸው ግን አልበሉ። ሰውን እንደዚህ አድርጎ ነው እንጂ ማሳደግ። ኦርቶዶክሳውያን እኮ ልክ አለን። ኦርቶዶክሳውያን ወርቆች ነን። ብናለቅስ ያምርብናል። ልቅሷችን ውብ ነው። ሰርጋችን ውብ ነው። ክርስትናችን የሰማይ ነው። ይሄንም እንደ ፈሪሳውያን መመጻደቁን እንትወው። ስለዚህ የእግዚአብሔር ቤተሰቦች ከካህናት ጋር አትጣሉ፣ ራሳችሁን ከእግዚአብሔር ጋር አስታርቁ፣ እንታረቅ። ቄስን ከእግዚአብሔር ጋር ሰውን ከእግዚአብሔር ጋር የሚያስታርቅ ቄስማ ብዙ ነው እንጂ ማምለክ 3 ክንድ ከስንዝር ቁመት ያለው ሰውዬ ጸልዮ ለምኖ ከፈጣሪው ጋር የሚያስታርቅ ከኢየሱስ ክርስቶስ ጋር የሚያገናኝ የክርስቶስን ሥጋ በእጆቹ የሚፈትት ቡሩክ እኮ ነው። አሁን ይህንን ቄስ ብፁዕ ነው ብለው ተርጉሞታል። የንስሐ አባት ብፁዕ ነው ሰውን ካስታረቀ ነው። ታዲያ ንስሐ ልጆቹን ከእግዚአብሔር ጋር ካስታረቀ አንድም ብለው ኃይለ ቃልን ከኃይለ ቃል የሚያስታርቁ መምህራን ብፁዓን ናቸው ይላል ቅዱስ ቄርሎስ ሲተረጉም። የተጣላ መጽሐፍ ቅዱስን የሚያስታርቁ ተጣልቶ የሚታያቸውን የመጽሐፍ ቅዱስ ኃይለ ቃል የሚያስታርቁ ብፁዓን ናቸው ይላል። ስለዚህ የእግዚአብሔር ቤተሰቦች የእግዚአብሔር ልጆች የሚባሉት ይሄን እርቅ የሚያደርጉ ናቸው። ስለዚህ መድኃኔ ዓለም የሚታረቅ ልብ ይስጠን፣ ታርቀን ደግሞ እሱ ይታረቀን፣ ይቅር ይበለን፣ በቃ ይበለን። መድኃኔ ዓለም ስለ ቅዱስ ተክለ ሃይማኖት ብሎ በኢትዮጵያ የሚፈሰውን የደም ጎርፍ ያቁምልን፣ ሰላም ያሳየን፣ የሰላም ብርሃን ይላክልን። በተዘጋ ቤት ላሉ ደቀ መዛሙርቱ የትንሣኤውን ብርሃንና ሰላም የሰጠ ጌታ ለሀገራችንም የፍቅር፣ የሰላም፣ የአንድነት ብርሃን ይላክልን። ስብሐት ለእግዚአብሔር። ይቆየን።